እዚህ አንቺ ሲዳርሽ ደህና ነሽ? ግን አንቺ ቆይ እንደዚህ ጠፍተሽ ታስጨንቂናለሽ? ምን ሆናለሁ ብላችሁ ነው? አሁን እኮ ሁሉንም ነገር ማገናዘብ ችያለሁ። ማገናዘብ ማለት ትተሽን ሄደሽ እኮ እስክናገኝ ድረስ እንዴት እንደተጨነቀን ብታይ። እንደውም ከመቼውም ጊዜ በላይ አሁን ደህና ነኝ። ምርጫ ሲኖርሽ እኮ ጥሩ ነው። መሄጃ የሌለው ሰው አንዱን መንገድ ብቻ እንደያዘ ይኖራል። እና ምንስ ቢሆን እንዲህ ገጠር ትሄጃለሽ ወይ እኔ ጋ ወይ ምሩ ጋ ትሄጂ? እናንተ ማስቸገር ሆነብኛ። ምን ማለት ነው? ሲከፋን እኮ አንዳችን ለአንዳችን መጠጊያ ከለላ እኮ ነን። አሁን እኔ አንድ ነገር ሲሆን እናንተ ጋር ነው የምመጣው። አንቺ ግን ይሄንን በማድረግሽ የሩቅ ሰው እንደሆንኩኝ ተሰምቶኛል። አንደኛ ነገር በጣም መሽቶ ስለነበር እንዳደነግጡ ነው። ሁለተኛ ደግሞ እኔ በጣም ቆስዬ ነበር። ከኪራ መራቅ ነበር የፈለኩት። እየሰማ ነው ምክንያት ከሆነ ያን ያለው አይነሳ እንደውም እኮ ጽዬ አንቺ እኔ ምን እንዴ ቀለበት እኮ ጣት ላይ እንጂ ልብ ላይ የሚታሰር ነገር አይደለም። እንዳጋጣሚ ጣቴ ላይ ቢያጥ እሱ ሌላ ትርጉም ሰጠው። እሺ አሁን አትናደጂ። እንደዚህ መባባሉ እኮ ትርፉ መጥፎ ቃላት መለዋወጥ ነው እንጂ ምንም አታገኝም። እንዲህ ላለ ማለት ምን ያክል እንደታገድኩኝ የማውቀው እኔ ነኝ። ግን ደግሞ ዝም ማለት ለካ ያስነቃል። ሁሉም ነገር በቦታው ሲሆን ቆንጆ ነው። የምታወሪበትም ዝም የምትይበትም ጊዜ ማተር ያደርጋል። ዝም ብዬ እርሜን አንድ ነገር ብናገር ምን እንደተፈጠረ ቆይ ግን እቺ ዓለም ፍትሃዊ ናት? እሱም አይደለችም። ግን ደግሞ አንዳንዴ ንግግራችን ብቻ ሳይሆን የተናገርንበት መንገድ ልክ ነው ወይ ብለን ማሰብ አለብን። ቆይ ምን ብሏችሁ ነው እኔ ላይ እንደዚህ ለመፍረድ የተነሳችሁት? አረኛ እየፈረድን አይደለም እንዴ እየተነጋገርን ነው። መጣው በቃ እኔ እንዲቀለኝ ፊቴ ልታጠብ። ጽናት ግን ምን ሆና ነው? አሁንም ውስጧ ሰላም አይደለም መሰለኝ። የሆነ ያስደብራት ነገር ስላለ ነው እንጂ ኪራ በቀለበቱ ስለተናገራት ብቻ እንደዚህ አትሆንም። ምናልባት አርግዛ ይሆን እንዴ? አላቅም። ቆይና ብታረግዝ ምን ያገናኘዋል ከሚፈጠረው ነገር ጋር? እንዴ እርግዝና እኮ ያነጫንጫል። የሌለሽን ባህሪ ነው የሚያላብስሽ። እንደሱም አለ ለካ። በቃ ስትመጣ ቀስ ብለን ቼክ እናደርጋለን። አሁን ቅዱስ እንዴት ነው ልጆች? አቆምኳቸው አይደለም? ኧረ አላስጠበከንም። እንደውም ቶሎ ነው የመጣው ጋሽ። በቃ አሁን እንሂድ። አናስጠብቃቸው። ደግሞ ሽማግሌ ሳይገባ ቀድመው ተቃቅፈው እንዳይጠብቁ። እንደዛ ከሆነማ ተገኝቶ ነው ጋሽ። እንደዛማ አይሆንም ልጆች። አያችሁ አንዳንድ ጊዜ ናፍቆት ሲያስታርቅ ጥሩ ነገር አይፈጠርም እንዴ? ጥሩ አድርጎም አይዳኛቸውም። በናፍቆት ሰበብ ይተቃቀፉና በምን እንደተጣሉ ማን በዳይ ማን ተበዳይ እንደሆነ ይረሳና ችግሩ ከስሩ ሳይፈታ ይቀራል። ጥሩ አይደለም። አዎ ቦይ ልክ ነህ። የነሱ እስከ ወዳኛው መፈታት አለበት። አዎ በመነጋገር መሀላቸው ያለውን ችግር መፍታት አለባቸው። እንደዛ ሲሆን ነው ጥሩ። እሺ አሁን እሷ እነ ሰኒ ቤት ነች ያለችው። ምሩና ሰኒ ሊያመጧት ሄደዋል። ጥሩ። እንደዛ ከሆነ እኛ ቀድመን እንገኝ። የሽማግሌም ደንቡ እንደዛ ነው። አያባ እኛ መሸመገልና የሽምግልናውን ህግ እናውቃለን ብለን እና እዚህ ማን ያረጃል አንተ? አሁን እሷ ያረጅም ከኔ ቅዱሴ። አያባ ሌላውን ነገር እንኳን ተው፣ ቢያንስ ጸጉራችን አይመሰክርም? ስማ ይሄ እኮ የኔ ጸጉሬ የሽበቴ ጉዳይ እኮ በዘር የሚተላለፍ ነገር ሆኖብኝ ነው እንጂ አንድ ፍሬ ልጅ ነኝ አይደለም እንደ ቅዱሴ። መስክር እስቲ። ይኸውልህ እንደዚህ ስትል እማዬ እንዳትሰማ። ለማዬ ነግረ ልታስገርፈኝ? ሲጀምር እሷም ታውቃለች። ትሰማለህ? እኔ ስወለድ እኮ አለምዬ የ15 ዓመት ኮረዳ ነበረች። አረ በለው ጋሼ፣ ጭራሽ 15 ዓመት ኮረዳ ነበረች እንዴ? እኔማ ይኸውልህ ትምጣ እንጂ እነግርልሃለሁ። ይኸውልህ ቅዱሴ አየህ፣ ሁሉንም ነገር ልጅ ፊት ማውራት ይሁን። አይ ጊዜ አይ ዘመን አባት የማይታመንበት ዘመን ላይ ደረሰ። ኧረ እኔ አምናለሁ አባዬ። ይሁን እሺ፣ ግድ የለም። በሉ እንግባና እንሂድ አይደለም? እሺ ሄሎኒና እንኳን ደስ አለ ኪራዬ። አልሰማህም እንዴ? በአምላክሽ ምን ተገኘ እንዴ? እኔ እኮ ያወቅክ መስሎኝ ነበር ኪራ። በቃውን ቶሎ ወደ ቤት ተመለስ። ኒና ምንድነው ንገሪኝ። ጽዬ እኮ
ቤት መታለች። ኒና እውነትሽ ነው? ኪራሙት እንዴ ሳሎን ናት። እኔ ራሱ ብታይ ማመን አቅቶኝ እንዴት እንደሆንኩኝ ብታይ። እንዳው ቤት ናት ማለት ጽናቴ ነጋ መጣ። ወይ ኪራዬ እኔማ ብታይ በምናቤ መስሎኝ ነበረ። ከዛ አቀፍኳት፣ ሳምኳት፣ ከዛም ደግሞ ገብታ ተቀመጠች። የእውነት ነው ኪራ መታለች። እሺ መጣው። ቶሎና ኪራዬ፣ እነ ናሆምም እየመጡ ነው መሰለኝ። እኔ ደግሞ ቡናዬን ፏፏ ላርገው። እሺ። ውይ አይ ፈጣሪ ምን ይሳናል? የኔን እድሜ እኮ እንዴት እየቀጣጠልክ እንደምታረዝምልኝ። ይሁን ብቻ ተመስገን ነው። ኒና ቆይሽ እኮ ምን ነው? ውይ ምሩዬ ብታይ ቤቱን እኮ ቦታ የምታስይዘው ጽናት ነበረች። እኔ ደግሞ ምስቅልቅሉን አውጥቼዋለሁ። ከዛ ጀበናውን የት እንዳረኩት ጠፋብኝ። ጀበናው እኮ ሳሎን ነው፣ ቡናውን የቀረው። ውይ ጀበናው ሳሎን ነው እንዴ? እኔ እኮ ጀበናው የጠፋ መስሎኝ እሱን እየፈለኩ ነው። በይ በቃ ቶሎ ነይ፣ ሳት ተያይዟል። መጣሁ። ቆይ ሌላ ለማን ያልተናገርኩት ሰው አለ? ናሆም ሰምቶ ይሆን እንዴ? ለነገሩ ሚስቱ ትነግረዋለች። ግን እንደው ምን አለበት? ምን ችግር አለው ደውዬ ብናገር? ምን ናሆም ሄሎ ናሆምዬ፣ እንዴት ነህ? ሰላም ነው? ጽናት እኮ ቤት መታለች። ሰምተሃል እንዴ? ማን ነው እንደዛ ያለ? ቅዱስ ነው? ታዲያ ምን ችግር አለው? እኔስ ደውዬ ብነግርህ? ምን? አቤት፣ አሁን ደውዬ ስለነገርኩ ነው እኔ ወረኛ የምመስለው? አሁን ይሄ ወረኛ ያስብላል? በቃ እሺ፣ ቻው፣ የራሳችሁ ጉዳይ። አሁን ባልናገር ደግሞ አልተናገርሽም ይላሉ። የምደውለው እኔ፣ ካርድ የሚቆጥረው የኔ። ምን ችግር አለው? ቆይ እሺ፣ ሌላ ለማን ያልተናገርኩት? ኪያ ሄሎ ኪዩዬ፣ እንዴት ነሽ? ጽናት እኮ ቤት መጣች። ምን ፈልገህ ነው? አንቺን ፈልጌ ነው የመጣሁት። ይቅርታ፣ እኔ እንደውም ከሰው ጋር ተመሳስዬብህ እንዳይሆን። የጠላቴ መልክ መቼም ቢሆን አይጠፋኝም። የጠላቴ መልክ? አዎ፣ አንቺን አይደለም ሞቼ ብነሳ ራሱ አረሳሽ። ይቅርታ፣ እኔ እንደውም ስለምታወራው ነገር ምንም እየገባኝ አይደለም። ምናልባት ከሰው ጋር ተመሳስዬብህ ይሆናል። እያወራው ጥሎኝ የሚሄድ ሰው ደስ አይለኝም። ገባሽ? እጅን እያሳመምከኝ ነው። ልቀቀኝ። አንቺም የሰው ስትመጪ እንደዚህ ነው የሚያምኑ። ገባሽ? አንተ እብድ ነህ እንዴ? ስለምታወራው ነገር ምንም አላውቅም። በደንብ ታውቂያለሽ። ላስታውስሽ? በቅርቡ ያገኘሽውን ወይስ የሩቁን ላስታውስሽ? አንድም የምትለኝ ነገር እየገባኝ አይደለም። ማንም ሰው የላትም ብላችሁ ነው አይደል እንደዚህ የጨከናችሁባት? አሁን ግን እኔ ያለሁላት ደርሼላታለሁ። ቆይ ስለማን ነው የምታወራው? እየገባኝ አይደለም። ቆይ ምንድነው ሀሳብህ? ሀሳቤማ አንቺን ማጥቃትና እሷን ከፍ ማድረግና ሀሳቧ ሲሳካ ማየት ነው። ሰው ሳትሳሳት አልቀረም። እሌኔን ማጥያት ከሆነ አንገትሽን ነው መበጠስልሽ። እምን አድርገዋለሁ። አሁን ገባኝ። እሷ ናት የላከችህ? እሷ አልነገረችኝም። እውነቱን ከነገረችኝ ስለምገላችሁ ለእናንተ አስባ ዝም አለች። አጋጣሚ ግን አይኔ ላይ ጣላችሁ። እኛ ምንም ያደረግናት ነገር የለም። እሷ ናት በሰው ትዳር ገብታ ልታፈርስ የሞከረችው። ዝም በይ። ስለ እሷ ቃል እንዳታውጪ፣ ትጸጸችበታለሽ። እሺ ቆይ ምን አድርጊ ነው የምትለኝ? በቃ ከመንገድ ዞር በል። ከሁሉ መንገድ ዞር ካልሽ አንቺን የሚነካሽ አይ ካልሽ ግን ዘርማን ዘርሽን መጨረስልሽ። ገባሽ? በእውነት እንደዚህ የሚያስፈራ ግርማ ሞገስ እንዳለ አላወቅኩም ነበር። ነግሬሽ ነበር። አንቺ መኝ እንጂ መንገድሽን ሁሉ ይጠርግልሻል። ቆይ ግን ለምንድን ነው እንደዚህ ልትረዳኝ ያሰብከው? ያለ አባት ነው እናት ያሳደገችኝ እና እሷ የተሰቃየችውን ስቃይ ሌላ እናት ላይ ሲደገም ማየት አልችልም። ለዛ ነው። ለማንኛውም በጣም አመሰግናለሁ ስለተረዳኸኝ። የሚረዳኝ ሰው አጥቼ ነበር። ካሁን በኋላ ግን እኔ ያለሁ። እሺ በጣም አመሰግናለሁ። አሁን ከዚህ አካባቢ ነው ሰው እንዳያየን። እቺና ደግሞ ምንና ነው ከሰል ለመለኮስ ይሄን ሁሉ አመት ላግዝሽ ብላት እኮ እምቢ አለችኝ። ጽናቴ መጣሽ? እናቴ መጣሽ? ቆይ እንዴት እንደዚህ ትጨክኛለሽ? ትንሽ እንኳን አልናፈኩሽም? እና ምን ላድርግ? ሌላ ምንም አማራጭ አልሰጠኸኝም። የምን አማራጭ ነው? አንቺን መውደድ እኮ ይኸውልሽ ምርጫዬ ሳይሆን ግዴታዬ ነው። እንደ ቅንድብ ከዓይነ ስር ሆኜ አልታየ አልኩ። ምናልባት ራቅ ስል ከታየው ብዬ እኮ ነው። ቆይ መቼ ነው አንቺን ሳላይ የቀረሁት?
ቆይ ስታስቢ እንዴት አስችሎኝ ነው እኔ ካንቺ የምርቀው? ይኸው ምን ሆንክ? ደህና ሆነን የጠበቀኝ ስራህንም እየሄድክ ነው። እንደማየው ከሆነ ህይወት ውስጥ ምንም የጎደለብህ ነገር ያለ አትመስልም። እንዴ እሰይ 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 ተታረቃችሁ? ዊ በጣም ነው ደስ የሚለው። እናንተ እኮ ተጣልታችሁ እኔ እንዴት እንደጨነቀኝ ብታዩ። በተለይ አንቺ የሌለሽ ሰዓት እኔ ነኝ የደረሰብኝን ማቀው በነፍሴ ነው የደረሽልኝ። ጽዬ እንኳን መጣሽልኝ። አንቺ ደግሞ ሳትፈሪ የኖርሽበት ጊዜ አለ እንዴ? ሁሌ እንደፈራሽ። ኡፍ እስኪ ሰኒ ዛሬ እንኳን ተፋቺ ላውራበት። የዛን ቀንማ እኮ እዚህ አላድርም ኪራ ይገለኛል ብላ በመከራ ነው ያሳደርናት። መቼ? ወይኔ ጽዬ ብታይ አንቺ የሌለሽ ሰዓት እንዴት ሲያብድ እንደነበር። እኔ ራሱ በጧት ተነስቶ ሊያንቀኝ ሊገለኝ ብታይ። እዚህ ቤት የመጣውን ሰው በአጠቃላይ ጨረሳቸው ነው የምልሽ። በተለይ ሀና ራሱ ትንገርሽ ያለውን ነገር። በእርግጥ ያው ከሷ ጋር ታወሩ። አንቺ ኒና ዝም አትይም እንዴ? አሃ እኔ ከሄድኩኝ በኋላ ጠብቃ መጣች ማለት ነው? እንደዛ እኮ አይደለም። ስልክ አላነሳስላት ነው የመጣችው። ባትመጣ ይሻላት ነበር እኮ። ወይኔ ጽዬ ብታይ የዛኔ አንቆ ሊገላት ነበር። አንቺ ነሽ ለዚህ ሁሉ ነገር ተጠያቂ እያለ ሊገላት ሲል ናሆም ባይኖር ኖሮ ልጅቷ እስካሁን ሞታ ነበር ብታይ። ኒና በቃ ግቢ። የት ትሄድብሻለች? ቀስ እያልሽ አትነግሪያትም እንዴ? ቆይ ምንድነው ሁላችሁም እዚህ ቤት ወሬ ማውራት አልችልም እንዴ? ሁላችሁም እየተነሳችሁ ኒና ዝም በይ እንዴ? አላበዛችሁትም እንዴ? አሁን አሃ እኔ ከሄድኩኝ በኋላ ጠብቃ መጣች ማለት ነው? እንደዛ እኮ አይደለም። ስልክ አላነሳስላት ነው የመጣችው። እና ባታነሳላትስ? መብትህ እኮ ነው። ቆይ የትኛው ቅጥረኛ ነው አሰሪው ስልክ አላነሳም ብሎ ቤት ድረስ የሚመጣው? ጽዬ ምን ሆነሽ ነው? ምናልባት እኮ አስቸኳይ ስራ ሆኖ ሊሆን ይችላል። አዎ ይኸውልሽ የዛለት የሆነ ስራ ተበላሽቶብኝ ነበር። ከዛ እሱን ሀና አናግራቸው ድጋሚ እድሉ እንደሰጡ ልትነግረኝ ነበር የመጣችው። ቢሆንሳ? ቆይ ይሄንን ኪያ ማድረግ አትችልም ነበር? ይሄን ያህል የሷ መምጣት እዚህ ድረስ አስፈላጊ ነበር? ጽዬ ኪያ ስራ ይበዛባታል። በዛ ላይ ሁለታችንም ከቢሮ መቅረት አንችልም። ቶ ለነገሩ የሷ አላማ ምን እንደሆነ እኔ ጠንቅቄ አውቃለሁ። ኧረ ጽዬ ምን እያልሽ ነው? ተረጋጊ እንጂ። በቃ እሺ ከፈለጋችሁኝ ውስጥ ነኝ እኔ ልግባ። ጽዬ ቆይ ምንድን ነው ያደረግሽው? ለአንቺ እኮ ሰላም መውረዱ ነበር የሚሻልሽ። ጽዬ ግን ግራ እያጋባሽ ነው። ቆይ ምን ሆነሽ ነው? ሲያቅፍሽ ራሱ ምንም ደስተኛ አይደለሽም። ምን እያሰብሽ ነው? ይሄ ነገሩ እኔ ሊያሳጣው እንደሚችል ማወቅ አለበት። ደግሞ በፈለገ ሰዓት እንደፈለገ እያደረገ የሚገዛኝ ሴት አይደለሁ። ይሄ ነገር ግን አይጠቅምሽም። ለአንቺም ለሱም እኮ ሰላማችሁን የሚነሳ መንስኤ ነው የሚሆናችሁ። ካሁን በኋላ እኔ ለእኔ ልክ የመሰለኝንና የምፈልገውን ነገር ብቻ ነው ማደርገው። በቃ ሰው የሚያስበውን ነገር አላስቀድምም። እኔ ግን ግራ እያጋባሽ ነው። ቆይ በዚህ መልኩ ምን የሚፈታ ነገር ያለ መስሎሽ ነው? ለሱ ብዬ እኔ ብዙ ነገሬን እንደተውኩኝ እሱም ለእኔ ሲል ይሄን ነገሩን መተው አለበት። ጽናት ቆም ብለሽ አስቢበት። በእልህ ሳይሆን በፍቅር ነው ቤት የሚመራው። ቆይ በፊቱ ትዕግስትሽ የት ሄደ? ያቺኛዋ ጽናት እኮ ሁሌም ራሷን ዝቅ የምታደርግና ለሰዎች የምትኖር ነበረች። ታዲያ ምን ጠቀማት? ይቺኛዋ ጽናት ግን ለራሷ የምትቆምና የሚያስፈልጋትን ነገር በሙሉ የምትጠይቅ አይነት ሴት ናት። ቆይ ምንድነው እየተፈጠረ ያለው ነገር? ቆይ ማን ነው እኔ እንደዚህ እንዲያደርግ የፈቀደለት? አልበዛም እንዴ? አንቺ ውሻ ነግሬሽ ነበር አይደለ? ከማጋ ስትጋጭ እንደነበር በደንብ አስጠንቅቄሻለሁ። ወንድ ከሆንሽ ፊት ለፊት አገጥምኝም ነበር። ከኋላ ከመመጪ እንደዚህ ተይዘሽ እንኳን አታርፊ። እንዲህ ስላረግሽ ምፈራሽ መስሎሽ ከሆነ ተሳስተሻል። ይልቅ ሰፈሪ ነው ያለሽው። ሰው ካየሽ ያበቃልሻል። እሺ አይደለም አንድ ግለሰብ ይቅርና ድፍን አገር ቢያኝ ግድ የሚሰጠኝ ይመስልሻል? ከዚህ በኋላ ዳግመኛ በመንገዴ ለመግባት ብትሞክሪ እመኚኝ፣ ከዚህ የባሰ ነገር ይከተልሻል። እገልሻለሁ። እንደዚህ ልክሽን አውቀሽ አርፈሽ ብትቀመጭ ይሻልሻል። እሺ? ዳግመኛ በመንገዴ ልትገቢ እንዳትሞክሪ። መስሎሻል?
እሌኒ ጭራሽ ነኝ በሰው ማስፈራራት ጀምርሽ። ለዚህ ስራሽ ዋጋ ትከፍይበታለሽ። አለቅሽም። ቆይ በመጀመሪያ እንደ ልጅ አክብራችሁን ስንጠራችሁ ስለመጣችሁ እጅግ አድርገን እናመሰግናለን። ያው በመቀጠል የጸባችሁን መነሻ ስንሰማው በዚህ ጊዜ አይደለም ሰውና ሰው ድንጋይና ድንጋይ እንኳን የሚጋጭበት ጊዜ ስለሆነ ያን ያህል ውሃ የሚያነሳ ሆኖ አላገኘነው። እናንተ ደግሞ እኮ ለሌላው ምሳሌ መሆን የሚችል ፍቅር ነው ያላችሁ። ያ ማለት ግን ልትጣሉ አትችሉም ማለት አይደለም። እስኪ ምንድነው በመሃላችሁ የተፈጠረው ንገሩ። አንቺ ጀምሪ። በድሎኛል የምትይውን ነገር በሙሉ ተናገሪ። እኔ ለመካዝ ዝግጁ ነኝ። አይ ድክመትህን አንተ ታውቀዋለህ። አንተ ተናገርና የቀረ ነገር ካለን ይቀጥለዋል። ይኸውልህ አባ ይመስለኛል ብቻ ብናወራቸው ጥሩ ነው። አዎ እንደሱ ይሻላል። ከሁለታችሁም ያለውን ወገን እንስማና ከዛ ደግሞ አንድ ላይ እናወራቸዋለን። አይሻልም? አንተ ቅደም በቃ። በልስቲ ቀጥልሽ ኪራ። ምንድነው ያላግባባችሁ ነገር? ይሄ ነገር መፈጠር የጀመረው በቅርቡ ነው። መጀመሪያ ላይ በሀና ሰበብ ነበር። ሀና ማን ናት? ጸሐፌ ናት። እንደው ምንም ቃል በሌላት ቃልቃላ ልጅ ናት። ጽናት ደግሞ ይሄ ነገር ኮንፈርት አልሰጣት። ከዛ አባራት አለችኝ፣ አባረርኳት። ግን እኮ አሁንም ስራ ላይ አለች። አዎ ግን የመለስኳት ሰራተኛ ስላጣው ነው። ደግሞ በተደጋጋሚ ስልክ ስታወራ ሳያት ተናደድኩና አስመጣሁት። እሷ ምን አለች? በጣም ተናደደች። ከዛ ስልክ ማውራቱን ቀጠለችበት። እየሰማው እንዳልሰማው ሆንኩ። ግን ስለምወዳትና ስለማከብራት ነበር ይሄን ያደረኩት። እሷ ግን ሊገባት አልቻለም። ቆይ ከማጋ እንደምታወራ ጠይቃት አታውቅም? ልትመልስልኝ ራሱ እኮ ፍቃደኛ አይደለችም። ስለዚህ ነገር ሳነሳባት ወደ ጸብ ነው የምታመራው ነገሩ። አለማውራት አለመነጋገር ራሱ ለጸብ መነሻ ምክንያት እኮ ነው የሚሆነው። አንተ እንዴት ዝም ትላለህ? ኪራ ቅናት እኮ መጥፎ ነው። እንዴት እንደሚያደርግ ታውቃለህ አይደል? አንተ ጽናትን ለማውራትና ለማስተካከል ለምንድን ነው ያልሞከርከው? ኪራ አንዳንዴ እኮ አወዳድረም የሚበልጡቡ ነገሮች ይኖራሉ። አንተ ደግሞ ከስራ ትዳርን እንደምትመርጥ እርግጠኛ ነኝ። እሱማ ምንም ጥያቄ የለውም እኮ። ግን ደግሞ እስኪ ያስቡት። ቆይ ያለ ምንም ምክንያት ሰው ከእንጀራው ላይ ይፈናቀላል? ለመኖርም እኮ መስራት አለብን አይደል? ጥሩ ኪራ፣ እንግዲህ ቀረ የምትለው ነገር ካለ ታስብበትና ትነግረናለህ። አሁን ግን ጽናትን ደግሞ ጥራትና ከሷ ደግሞ እናውራ። አሁን ቡናውን ባፈላላቸው ምን አለበት? ስንት እኮ ቀራርቧል። ቡናውን ከማፈላ ከምትይ ወሬ ላጣራ ነው አትይም? ውይ ሰንዬ ደግሞ ሁሌ አንድ አይነት ሰው ነው እንደሚመስልሽ? ተለውጫለሁ እኮ ወሬ የሚባል ነገር ትቻለሁ። እኔ ግን የጽናት ሁኔታ አስደንግጦኛል። በአንዴ እኮ እንደማናውቃት ሰው ነው ቅሬር ያለችው። አንዳንድ ጊዜ እኮ ታጋሽው ሳይመር ከባድ ነው። ቆይ እኔ የምላችሁ ምንድን ነው የተፈጠረው? እስኪ ንገሩኝ። ውይ ወሬ ተውሻዋ ልጅ ይቅርብሽ፣ አትስሚ ተይው። ውይ ሰኒ ደግሞ ይሄ እኮ ወሬ አይደለም ኢንፎርሜሽን ነው። አቤት እውቀት! ቋንቋ ስለቀየርሽ ሌላ ነገር ያወራሽ መሰለሽ አይደለም? ምሩዬ በቃ ችግር የለውም፣ አንቺ ትሻኛለሽ። እሺ አንቺ ንገሪኝ፣ እንዴት ነው መንገድ ላይ ስትመጡ ያመለጠኝ ካለ ከሰል ስለኩስም እዚሁ ቤቶኛ ያመለጠኝ ካለ እስኪ ጠቅለል አድርገሽ ንገሪኝ። ወይኔ ና ተይኝ እስኪ። ምንም የለም። ቆይ ለምንድን ነው የምተዋችሁ? እኔም እኮ የእነሱ እንደዚህ መሆን ስለሚያሳስበኝ ነው እንጂ ለሌላ ነገር አይደለም። ይልቅ እስኪ ንገሩኝ። ኒና ዝም በይ ያለበለዚያ። እንዴ ቆይ አንቺ ምንድን ነው በሰውም በራስሽም ትዳር ዝም ብለሽ ሰው ትደበድበልሽ እንዴ? አልበዛም እንዴ? እንደውም ተው ትሄድላችኋለሁ። እሺ እንዴ አልበዛም እንዴ? ሁለተኛ እንዳመጭ እሺ ወረኛ። አይ ኒና ይሄ ሁሉ ሳይፈጠር ብትነግረን እኮ እንደዚህ ሳይሆን መፍትሄ እንፈልግ ነበር። ታያት እባክሽ፣ እቺ መች ደህና ነገር ትናገራለች ብለሽ ነው? ሄሎ እነ ኪራ ጋር ሆኜ ነው። ኧረ አልቆይም እመጣለሁ። እህትሽ ናት? አይ ጆከር ነው። እቤት እኮ ሲያጣኝ የት ሄደሽ ነው ብሎ ነው። ዘመኑ ተቀይሮ እኮ ከእህትሽ ባልሽ ይፈልግሽ ጀመር። ጥሩ ለውጥ ነው። እኔም ወጉ ደረሰኝ። ክብሮምን ግን አላየሁትም። የት ሄዶ ነው? ኧረ እንደውም እንኳን አልኖረ። እኔም አገኘዋለሁ ብዬ ፈርቼ ነበር። እንኳንም አላየሁት። ተይ ሰኒ እንደዛ ይባል። አዎ ግን በቃ ባንገናኝ ነው የሚሻለው። እሱም ሳይኝ የድሮ ነገር ትዝ ይለዋል። ወደ ኋላ ሊመልሰኝ ነው የሚሞክረው። እሺ አንቺ እንዳልሽ በቃ አሁን ወደፊት መራመድ ነው እንጂ የበፊቱን ታሪኬን እያሰብኩኝ መብሰልሰል አልፈልግም። ሰኒዬ እኔ እኮ እንደዚህ ምልሽ ሌላ ስሜት እንዲሰማሽ፣ የጥፋተኝነት ስሜት እንዲሰማሽ ሳይሆን በራስሽ እርግጠኛ እንድትሆኝ ስለምፈልግ ነው። እሱም አውቃለሁ ለኔ ብለሽ ነው።
ግን በቃ ከዚህ በኋላ ስለዚህ ጉዳይ እናንሳ። እሺ በቃ ሁለተኛ አላነሳብሽም። እሺ ምን ነው የኛ ሊወሬ ጥማት ያለብኝ እንዴ ይመስላል? ተመስገን አምላኬ። ከኮፒው አምጥቶ ኦሪጂናል ላይ ጣልከኝ። መቼስ እሱ የፈጠረው ጆሮ ሳይሰማ አይደል? ጽዬ እንዴት ነሽ? ደህና ነኝ። ምን ነው እዛ ዝግ ሽምግልና አልቆ እንዴ ተቀመጥሽው? እንዲሁ ዝም ብዬ ነው። እንዴት እንደዚህማ አይሆንም። እንዴት ከሽምግልና ላይ ዝም ብሎ ይወጣል? ሆ ብቻ ለብቻ እያወራችሁ ነው? አዎ። እስኪ ጽዬ እንደ አንቺ ምን ልታያቸው አሰብሽ? ምን ማለት ነው ደሞስ? ማለት ለምሳሌ ምን አረግሽ ቢሉሽ ምን ታያቸዋለሽ? ወይም እሱ ምን አረገሽ ብትባይ ምን ታያለሽ? አላቅም፣ ግን ደግሞ ምንም ቢሆን ገመናውን አደባባይ ላይ አላሰጣም፣ እሸፍናለሁ እንጂ። አይ ኪራ እንኳን የሚሸፈን ገበና የለውም፣ አታስቢ። ምን ማለት ነው? ቆይ እንዴ ሚስቱ አልወደደችለትን ቅጥረኛ ወደ ስራ ገበታዋ ከመመለስ በላይ ምን ገመና አለ እንዴ? ታዲያ እሱ እኮ ትልቅ ነገር አይደለም። ቤት ማሳደሩስ እንዴ? ቆይ እሺ እሱስ? ደግሞ እሷም እኮ ቢሆን ነይ ብሏት አይደለም የመጣችሁ፣ አጋጣሚ ነው የመጣችሁ። ደግሞ ለመጣላታችሁ እኮ ውሃ እንኳን የሚያነሳ መጥፎ ነገር የለም። ቆይ ለምንድን ነው ይሄን ያህል የቀለለባችሁ? ፍቅር እኮ ነው ያዝነው፣ ቀልድ አይደለም። እሱማ እኮ ልክ ነህ፣ ግን አንዳንዴ ሁሉም ነገር ሊያበሳጭሽ አይገባም ብዬ ነው። ኒና አሁን በቃ ውጪልኝ፣ እኔ ልሰማሽ አልፈልግም። ደህና ተረጋግቼ የመጣሁትን ልጅ አትበጥብጭኝ እንጂ። ግን ጋሼ ምንም አላሉሽም? ማለቴ ስትሄጂ ለምንድን ነው የመጣሽው አላሉሽም? ኒና እንዴ በእናትሽ ተይኝ በቃ። እንዴ ስራ የለሽም? የለኝም ጽዬ፣ አታስቢ። ስራ አላት ብለሽ ከሆነ ጨርሻለሁ። ምንም ስራ የለኝም። ችግር የለውም፣ ንገሪኝ። እንደው አንቺ ልጅ ግን ምንድን ነው የሚሻልሽ እንዴ? ሁሌ እንደ ህፃን መሆን አይሰለችሽም? ሰው ሲናደድና ማውራት ሳይፈልግ ሲቀር ይግባሽ እንጂ። እኔ እኮ ሲያወሩት ይቀላል ብዬ ነው ጽ ለአንቺ አውርቼልሽ ከሚቀለኝ እንኳን ሸክሜን ተሸክሜው ብኖር ይሻለኛል። ቆይ ምን ነው ይሄን ያህል ምን አደረግኩሽ? ኒና አንቺ ማለት እኮ ልክ እንደ ወንፊት ነሽ፣ ውሃ እንደያዘ ወንፊት ማለት ነው። ልክ ሲጭኑብሽ ፍስስ ታደርጊያለሽ። እጭ በቃ ምንድን ነው ይሄን ያህል? ከቀረም ይቅር በቃ። እንዴ እዚህ ነሽ እንዴ? አዎ ምን ነው? አይ ምንም በቃ ጨርሰዋል። አንቺን እየጠበቁሽ ነው። እሺ እኔ እንጃ ግን ኪራ ጽናትን ወስደው ሌላ ሲሆን እንዲያመጡልን መንታት ምናምን ይኖራት ይሆን እንዴ? ፍጹም እኮ ተቃይራብኛለች። አንቺ ደግሞ ምንድነው ቀባጥሪው? እነዚህ ደግሞ ምንድነው አንዴ ሰው አንዴ አውሬ የሚያረጋቸው? በእርግጠኝነት እሱም መንታ ወንድም አለው፣ እሷም መንታት አላት እንጂ እንደዚህማ በየደቂቃው ሊቀያየሩ አይችሉም እንዴ። ኧረ ሳሮን ያለው ወሬ እንዳይመልጠኝ እና ሊስኪ አንቺ ኪያ። አቤት። ምንድን ነው? ቆይ ምን ሆነሽ ነው ዝም ብለሽ የምትስቂው? ወጥተሽ ከመጣሽ በኋላ እኮ ዝም ብለሽ እየሳቅሽ ነው። ታውቁሻል። ግን ደስ የሚል ዜና ሰምቼ እኮ ነው። እና ሀና መደሰት አትፈልግም? ንገሪኛ ነው ልደሰት። አይጠቅምሽም እኮ ላንቺ። ግድ የለም እባክሽ፣ መደሰት የራሱ በቂ ነው። እሺ ኪራና ጽናት ታረቁ። እኔ አላምንሽም። እስኪ ሙች በይኝ። ሙች? አስቴር ትሙት? እውነትሽን ነው? አዎ። ምን ነው? ወይ አምላኬ፣ ጠዋት ነግሬ መጥቼ አሁን ታሳካልኛለህ? ውይ እንደው አንተ ምን ይሳናል? ቆይ ምን ብለሽ ሰለሽ ነው እንዴ? እኔ ከቤተሰብ መፍረስ ምን ያክል የሚያስጠላ ነገር እንደሆነ በደንብ አድርጌ ነው የማውቀው። እና ደግሞ የኪራ ቤተሰብ በእኔ ምክንያት እንዳይበተን አደራ አምላኬ አደራ ብዬ ነበር የጸለይኩት። ቆይ ምንድነው እንደዚህ አድርገሽ የምታይኝ? እውነቴን እኮ ነው። አይ ምንም ገርመሽኝ ነው። አንቺ ምንም በማታውቂው ነገር እንደዛ ይሆንሽ። አሁንም ለነሱ ጥሩ ነገር ትመኛለሽ እንዴ? ሰው እኮ ክፉ ሆነ ተብሎ ክፉ አይኮንም። ደግሞ እኮ እሷ ብቻ አይደለችም የምትጠላኝ። በጣም ብዙ ሰዎች ሲያዩኝ አይወዱኝም። ስለዚህ ለነሱ ልቦና አስጣቸው ተብሎ ነው እንጂ የሚጸለየው እንደነሱ መሆን እንኳን አይወጣም። ግን ምን አለ ሁሉም እንዳንቺ ቢሆን።
እኔ ምን ሆንኩኝ? አንቺ እኮ ይኸውልሽ በደንብ ስለማታውቂኝ ነው እንጂ በጣም ራስ ወዳድና ተንኮለኛ ልጅ ነኝ። እንዴት እንደዛ አልሽ? አላውቅም፣ ግን ደግሞ እንደዛ እንደሆንኩኝ ይሰማኛል። አንዳንዴ ሰዎች ላይ ተንኮል መስራት በጣም ነው ደስ የሚለኝ። እባክሽ አንቺ የሰው ምግብ ከመብላት የዘለለ ምንም ተንኮል ልትሰሪ አትችይም። እንደዚህማ በሆዴ እንድትገምችኝ አልፈልግም። ግን ደግሞ ያው ልክ ነሽ፣ አልተሳሳትሽም። ረረረ አና ግን እውነት የሆነ የጎደለሽ ነገርማ አለ። እውነቴን እኮ ነው። እንደውም አንድ ጊዜ ምን ሆነ መሰለሽ? ይኸውልሽ አባቴ ሲኖር ቆንጆ ምግብ ነው የሚሰጠኝ። አባቴ ከሌለ ደግሞ በቃ ተይኝ፣ ምን አይነት ምግብ እንደሆነ ልነግርሽ አልችልም። ከዛ አንድ ጊዜ ምን ሆነ መሰለሽ? ለልጆቹ ዳቦ በወተት ተሰጣቸው። ከዛ በኋላ እኔ ደግሞ አጋጣሚ አብሲት እየጣለች ነበር። ከዛ አብሲት ቀንሳ ስኳር አድርጋ በዳቦ አልሰጠችኝ መሰልሽ? አብሲት በዳቦ? አዎ ብታይ፣ ለዛ እኮ ነው አሁን ላይ ምግብ ብርቅ የሚሆንብኝ። አባቴ ሲኖር ምግብ ቆንጆ ነገር ስለሆነ የሚሰጠኝ ለነገ ጭምር እያልኩኝ ብዙ አድርጌ ይበላ ነበር። ከዛ ይኸው በዛ ሆዴ ሰፍቶ ቀረ። ከዛ ወተቱ እስከሚቀዘቅዝ ብለው ሊጫወቱ እነሱ መውጣት። ከዛ እኔ ምን አደረኩልሽ? የሁለቱን ወተት እያቃጠለኝ ግጥም አድርጌ ጥጥት አደረኩልሽ እና ከዛ በኋላ ቶሎ ብዬ ሳይመጡብኝ አንዱን ወተት ለ3 ከፋፍዬ ውሃ ጭምር። ወይኔ ያና ስማ፣ ግን ክፋትሽ አየሻ፣ ብልጥ ነኝ አልኩሽ እኮ። ከዛ በኋላ ይኸውልሽ ስጠጣፊን ያቃጠለኝ በመከራ ነው የዳንኩት። ቆይ ግን እነሱ አላወቁትም? እኔ አብሲቴን ይዤ ቁጭ፣ ከዛ በእነሱ ቤት ይኸውልሽ እኔን ማስቀናታቸው ነው። ከዛ የሆነ ስኳር ምናምን ጨማምረው ጠጡት እንጂ ምንም አላወቁ። ዊዊዊ ያና እውነት ግን ተንኮለኛ ነሽ። እኔ ምግብ ለመብላት ምንም ነገር ቢሆን አድርጋለሁ። ስለዚህ እባክሽ ልትረጂ ሞክሪ። ይኸውልሽ ምግብ አልሰጥም ብለሽኝ ከዛ ተሽ ከወጣሽ ማለት ነው በልቼ በማይሆን ነገር ነው ልቀይርብሽ የምችለው። ተገርፈሽ ታውቂያለሽ? ተገርፌ አላውቅም፣ ግን ደግሞ የግድያ ሙከራ ተደርጎብኝ ያውቃል። ማለት ነው ማለት ያው የእንጀራ እናቴ ስትማታ በደንብ አድርጋ ልትሞች የምትችባቸውን ቦታዎች ለይታ ነው የምትመታሽ። አንገቴን፣ ሆዴን፣ ደረቴን። ወይ ሀና ተይው በቃ ይቅርብሽ፣ አታውሪ። እንደዚህማ እንዲከፋሽ አልፈልግም። እንደውም አንድ ቀን የተገረፍኩት ትዝ አለኝ። ብታይ የወንድሜ የልደት ቀን ነበር። ምን አድርገሽ ነው? ለልደቱ ኬክ ተገዝቶለት ተቀምጧል። ከዛ በኋላ ተቆረስና ለሁላችንም ተሰጠን። ከዛ ያው ያኔ በሰዓቱ ሰው ፊት ስለነበረ ድርሻዬ ተሰጥቶኝ ነበር። እና ለምን ተመታሽ? ከዛማ ሆሪ ነው ጠላቴ የተረፈውን ስታስቀምጥ አየኋት። ከዛ በኋላ ያው በኋላ እንደማይሰጠኝ ስላወቅኩኝ ገብቼ ድርሻዬን ላንሳ ብዬ ተደብቄ ስበላልሽ ለካ ሳላቅ አጋምሼዋለሁ። ከዛ ምን አባቴ ላድርገው? እና ለምን በላሽ ብላ ነው የመታችሽ? በልቼ ብተወኩ ችግር አልነበረውም፣ ግን ደግሞ ይሄ የተመታ አእምሮ ይኸውልሽ ክሬም የሚመስል ነገር አሰራኝ። ምን? የጥርስ ሳሙና ኮልጌት። እኔ አላምንሽም። እና ኬኩ ላይ ያደረግሽበት? አረ እንደ ጉልላትም እኮ ሰርቼለት ነበረ። ከዛ ያው አይቀርም ሁሉም ሰው ወጣ። ከዛ እቤት ለቀረን ልጆች ለሁላችንም ተከፋፍሎ ተሰጠንና መብላት ጀመሩ። ግን ደግሞ እንደቀመሱት ቃናው ስለተቀየረባቸው ትንሽ ግራ ተጋብተው ነበር። ግን ያው ኬክ አይደለ ሁሉም ለመብላት ታገሉ። ከዛ ግን ትንሽ ቆይቶ የመካከለኛዋ ልጅ ታመመች እና ወዲያው ማስመለስ ጀመረች። ከዛ እናትየው ደግሞ ቀመሰችው ኬኩን። ልክ እንደቀመሰችው ወደ እኔ ነበር የዞረችው። ወደ እኔ ዞረችና አንጠልጥላ ይዛኝ እንዲህ ውስጥ ጎትተኝ ነበር የቆየችው። ከዛ ግን ያው ሳለቅስ ሰው እንዳይሰማኝ ብላ ሽንት ቤት ውስጥ አስገባችና ቆለፈችብኝ። ከዛ የሞላ ውሃ ውስጥ እያስገባች እያደፈቀችኝ ስታፍነኝ ስትረግጠኝ በቃ ከዚህ በላይ አታስቢው። እውነት ግን ወልዳለች አልኩኝ። በውሃ እንደዛ ስታፍነኝ ከዛ መሬት ላይ ስወድቅ ስትረግጠኝ ሆዴን ምናምን። እሱማ ልክ ነሽ። እኔ ከእናቴ ጋር ስላደግኩና ለእኔ ብላ ባል ሳታገባ ስለቆየች ስቃዩን አላውቀውም። ግን ደግሞ እኔ ከወላጅ ጋር እንዳደገ ልጅ አይደለሁም። እና እንደዚህ ተሰቃይቼ አድጌ የሰው ትዳር ለማፍረስ የምፈልግ ነው የሚመስልሽ? በቃ የሰው ልጅ ከተጋባ በተለይ ደግሞ ከወለደ በኋላ አርፎ ነው መቀመጥ ያለበት ብዬ ነው የማስበው። በቃ አሁን ሁሉንም ታየው። ለሁሉም ነገር ደግሞ እሱ ፈጣሪ ያለው። ግን አሁን አድገናል፣ ትልቅ ሰው ሆነናል። አሁን ላይ የምፈራው አንድ አባቴን ደስታ እንዳይነጥቁኝ ብቻ ነው እንጂ ምንም ነገር ማለፍ አያቅተኝም። ይሻላል። ልክ ነሽ። እኔ የምልሽ ኪዩ፣ ቆይ ለምን ኪራ ጋር አብረን አንሄድም? እንደውም ይኸውልሽ አብሮ በመሆናቸው ደስተኛ መሆኔን ስታይ ምናልባትም ለእኔ ያላት አመለካከት እኮ ሊቀየር ይችል ይሆናል። እሺ። አዎ በጣም ደስ ብሎኛል። ለዛ እኮ ነው። በቃ ለምሳ ያዘዝነውን ምግብ እንድታቆየው ልንገራት መጣሁ። እሺ አሁን እንዴት ብዬ ነው አትሂጂ የምልሽ? እንዴ አንቺ እኮ ክፋት አስበሽ አይደለም፣ ግን ደግሞ ሁሉም ሰው እንዳንቺ አይደለም።
ቆይ ስለኔ ማውቁ ምን ያደርግልሃል? ስለ አንቺ ሳላቅ ምንም ላደርግልሽ አልችልም። ስለዚህ የምትነግሪ ከሆነ ንገሪ። ቢሆንም ቀስ እያልክ ታውቀኛለህ። ሰው ብልጥ ሊሆንብኝ ሲሞክር ደስ አይለኝም። ማለት ስለ አንቺ በራሴ መንገድ ካጠናው ደካማ ጎንሽን ማወቅ ያቀር። ስለዚህ ብትነግሪ ነው የሚሻለው። ስማ፣ ልታስፈራራኝ እንዳትሞክር እሺ? ራስህ ነህ ልርዳሽ ብለህ የመጣው እንጂ እኔ እርዳኝ አላልኩህም። እስኪ ደግመሽ ግፊ። ምፈራ መሰለህ እንዴ? ትሰሚኛለሽ? ማን እንደሆንኩ አላወቅሽም። እኔ ልረዳሽ ስሞክር መልአክ ሊረዳሽ እንደመጣ ሊሰማሽ ይገባ ነበር። አንቺ ግን ያልገባሽ። ልቀቀኝ እንዴ! ቆይ ምን አድርጊ ነው የምትለኝ? ምንም፣ ከኔ ጋር ተስማሚ። ነገሩ ያን ያህል ቀላል ነው። አይ ካልሽ ግን ነገሩ እንደ ተራራ ነው የሚገዝፍብሽ። ቆይ አንተ ማን ነህ እንዴ? አንቺ ከምታስቢው በላይ ጠንካራ ሰው ነው። ይሄን ያልካወቅሽ በቂ ነው። ካሁን በኋላ ግን ነይ ስልሽ ትመጫለሽ፣ ሂጂ ስልሽ ትሄጃለሽ። ደህና ዋል። ማን እንዴ? ቆይ ማን የሆነ ነው የሚመስለው? ትታዘዥኛለሽ። ያስጠላ። ስራ እያለ ለኔ ጊዜ አለመስጠቱና ያችን ልጅ ከኔ ማስበለጡ ነው እንጂ በቃ ሌላ ምንም ጸብ የለብንም። ይኸውልሽ ኪራን በደንብ አውቀዋለሁ። በዚህ ሰዓት ልብ ውስጥም አይን ውስጥም አንቺ ብቻ ነሽ ያለሽው። ሌላ ምንም አይነት ሴት የለችም። ሲቀጥል ደግሞ እዛ ቢሮ ያለችው ልጅ ይህን ያህል መጥፎ ባህሪ እኮ ለእሱ አታሳዩ። አዎ አንዴ በፍቅር ተጣምራቸዋል። ከዚህ በኋላ ሌላ ሴት ያስባሉ ብሎ ማሰብ በጣም የማይሆን ነገር ነው። እኔ እና እሱ የተገናኘ ነው እኮ እሱ አሰሪ፣ እኔ ደግሞ ሰራተኛው ሆኜ ነው። ታዲያ እሷም ሰራተኛው ናት፣ በዛ ላይ ደግሞ ወጣት። እስኪ አስቡት። የኔ ልጅ አሁን ስጋትሽ ገብቶኛል። ያው እናንተ በዛ አጋጣሚ ስለተገናኛችሁ አሁንም በስራው አጋጣሚ እንደዚህ አይነት ነገር ይፈጠራል የሚል ስጋት ነው። ግድ የለም የኔ ልጅ፣ ያው ስራ ነው ብለሽ አእምሮሽን ሰፋ አድርገሽ ብታስቢው ነው የሚሻለው። ልጅቷ ሞኝ ነገር ናት። ኪራ ደግሞ እንደምታውቁት ሰውን ያከብራል። ትንሽ ከሳቀላት እሷ ሌላ ስሜት ይኖራታል ብዬ በጣም ነው የምፈራው። አንድ ሰው ስትወጂ ያንቺ ብቻ እንዲሆን መፈለግሽ ግልጽ ነው። ነገር ግን እንደዚህ አይነት አጉል ጥርጣሬ ማይሆን ነገር ውስጥ ነው የሚከትሽ ጽናት። እኔማ እናንተ ካላችሁን ቃል አልወጣም። ተባረክ የኔ ልጅ። ናሆሜ በሊድና ኪራን ጥራው። የኔ አክብረሽ ስለተቀበልሽን እግዚአብሔር ያክብርሽ። ትዳራችሁን ይባርከው። ተባረኪ። ከዚህ በላይ ከፍ ያድርግሽ። አይደለም እንደ ቅዱስ በጣም እኛንም አከበረች። አዎ ያው እንግዲህ እንደሰማ ነው የእናንተን ትዳር አደጋ ላይ የጣለው ምክንያት ውሃም ያነሳ እንኳን አይደለም። እንኳን ይህንን የመሰለ ትዳርና ጎረቤትና ጎረቤትን ልጅና ልጅን እንኳን የሚያጋጭ አይደለም። ስለዚህ እኛ ተስማምተን ወስነናል። በሉ እርቃ ወርዱ። ኪራ እኔም እሱን ነው የምፈልገው። እሱ የሌለችበት ህይወት እኮ ለእኔ ህይወት አይደለም። ሚስቴ ታስፈልገኛለች። እንዴ ጽናት ምን ነው ዝም አልሽ? አንቺ ሀሳብ የለሽም? እኔም እሱ እንዳለው ነው የምፈልገው። እሱም ያለ እኔም ያለ እሱ ማንም የለንም። ስለዚህ መስማማቱ ነው የሚያዋጣን። አዎ እናንተ እንደዚህ ስትባባሉ ነው የሚያምርባችሁ። እንዴ ልጅ ኪራ ምንድነው ታዲያ? በል ተነስና ባለቤትህን አቅፈህ ይቅርታውን በፍቅርና በመሳሳም አውርዱ እንጂ። በል ተነስ። በልከፋት ሳማ ተነስ። እሰይ ሳኒ መሩ እርቋርዷኑ። አንቺ ኒና ቆይቱ ጋር ነበርሽ እንዴ? እዚህ በር ስር እኮ ተለጥፌ ስሰማ ነበረ። ኪራን ጥሩት ምናምን ስትባባሉ ሰማሁኝ። ወይኔ እንዴት ደስ እንዳለኝ። በቀጥታ ስርጭት ኧረ ይሄ ወሬ ሊያመልጠኝ። ልጆች ግቡ። ኪራና ጽናት እኮ ተታረቁ። አሁን ይልቅ እንጨፍር። አሻ ወይና አሻ ወይን። ኒና እስኪ አርፈሽ ቡናውን አፊ። ምን ሆናችሁ ነው እንዴ? እንደሰት እንጂ ተታርቀዋል እኮ እንዴ። ምን ሆናችሁ ነው? ይልቅ እንጨፍር። እኔ እኮ ሄዳ የተጨነቁት ጭንቀት ስላልገባችሁ እኮ ነው። በነፍስ ወከፍ መካከል ነበርኩኝ እኮ። አርፈሽ ለምን ቡናውን አታፈይም? ደዛ ኮማንደር እዛ ቤትሽ አርፈሽ እዘዥ። እሺ እንዴ ተው እንጂ ልጆች ምን ሆናችኋል? ኧረ እባካችሁ እነሱን ሽምግልና አስታርቀን ሳንጨርስ ደግሞ እናንተ ተጣልታችሁ ሌላ ሽምግልና እንቀመጥ። በሉ ባይሆን የሚያምርባችሁ ቡናውን ማፍላት ነው። ቤቱን ሞቅ ሞቅ አድርጉት። በሉ ፍጠኑ። በቡናውን አፍላት። ምንድነው ሁላችሁም እኔ ላይ የምታፈጡት እንዴ? ኒና የቡና አባት ናት እናት እንዴ? እናንተም እኮ ሴት ናችሁ አታፈሉም እንዴ? ስለምትመሳሰል ምን አይነት አይነት ያላችሁ እና
እኔ ምንጭ እና ቆይ ባዶ እጃችን ሄድ ነው እንዴ የምትይኝ? እንደውም ባንሄድ ባይ ነኝ። እንዴ ምን ማለት ነው? ያው እዛኛው ቅያስ ጋር አይደል እንደ ቤታቸው። እሱማ ግን ደግሞ አንቺ ብትሄጂ ታውቂያለሽ፣ ረሳሁት። ከደስታዬ ብዛት ምንም ነገር እያስታወስኩኝ አልነበረም። ለካ ጽናት አትወደኝም። አይ ይሄ እኮ መውደድ አለ መውደድ አይደለም። ግን ደግሞ ያው ባንቺ ምክንያት ስለሆነ የተጋጩት። አሁን ስትመለስ ቤት ብታይሽ እሷን ለማናደድ ነው የሚመስላት። ግን ደግሞ እንዳይከፋሽ። አረ ችግር የለውም አይደብረኝም። ያው ነገሮች የሚከሩብኝ አይነት ሰው ነኝ። ስለዚህ አውቀዋለሁ፣ አልከፋም። እሺ በቃ እንመለስ። እንዴ አንቺ ደግሞ ወዴት ነው የምትሄጂው? አንቺማ ሄደሽ ወንድምሽን ደስታ መካፈል አለብሽ። ባይሆን ነው እሄዳለሁ። ብቻሽን? አረ ችግር የለውም ብቻዬን አይደል እንዴ ተፈጠርኩት። ስለዚህ እስከ ታክሲ መጠበቂያው ድረስ መሄድ አያቅተኝም። በቃ አንቺ ሂጂ። በቃሽ፣ በኋላ እደውልልሻለሁ። እዚህ ጋር ነው። ቆይ ግን እኔ ምን አይነት እድል ነው ያለኝ? የሰው ደስታ እንኳን እኮ መካፈል አልችልም። ምክንያቱም ሀና ሁሌም ጥፋተኛ ነች። አይ ጽናት፣ እንዴ አንቺ ደግሞ እዚህ ምን ትሰሪያለሽ? ኪራ እኮ ወደዚህ ልኮኝ ከዛ ራበኝና ጉድ ጉድ ስል ዳቦ አግኝቼ እኮ ልብላ ብዬ ነው። እሺ አሁን ከዚህ ውጪ በጣም ይቅርታ ግን ቆይ ስነ ስርዓት የለሽም ነው እንዴ? ሰው ቤት ዘው ብለሽ ትገቢያለሽ? ላስቀምጠው? አይ ቤው ይዘሽ ሂጂ። እሺ ክፍት እንዳይሆን እንዴ። ቆይ ምንም ስነ ስርዓት የላትም እንዴ? ሰው ቤት ዘው ብላ ትገባለች? ያማት ይሆን እንዴ? እንዴ ምናልባት የጃመል ቢኖርባት። ሀና ሀና፣ ቆይ አንዴ። አቤት ፈለግሽ? አዎ ቦርሳሽን ስጭ። የማየኔ? አዎ ይኸው። ይቅርታ። ምን ነው ችግር አለ? የሰሞኑ ሁኔታችን ጥሩ ስላልሆነ ብቻሽን ስትገቢና ስትወጪ ምን ይዘሽ እንደወጣሽ ልይ ብዬ ነው። ብቻሽን እዚህ ምትሰሪያለሽ? ኪራ እየጸጸተኝ። አንተን እንደዚህ ማድረግ አልነበረብኝም። በቃ አሁን ሁሉም ነገር አልፏለች። በጣም አፈቅራለሁ። እኔም በጣም አፈቅርሻለሁ። የኔ ህይወት ያለ አንቺ ባዶ ነኝ። በጣም ነው ናፈቅሽ። እኔን እዛ ቡና አስፈልታችሁኝ አንቺ ውሃ ልጠጣ አንተ ደግሞ መጸዳጃ ቤት ነኝ ብላችሁ እኔ ልሸውቱኝ ሲያምራችሁ ይቅር። ቆይ እዚህ ምን ትሰሪያለሽ? እንዴ ቆይ እናንተ ምን ሆናችሁ ነው? ቢያንስ እንኳን እንግዶቹ ይውጡ እንጂ። እሺ ሂጂ እንመጣለን። አይ ችግር የለውም እዚሁ ቆያለሁ። እኔ ግን ትንሽ የማይዛችሁ ሰው እዛ ቁጭ አድርጋችሁ ኑ እንውጣና ቡናውን ጠጡ። ሂጂ አለችሽ እኮ። አይ ኪራዬ እቆያለሁ ግድ የለህም። ባይሆን ኑ እንውጣ እንሂድ። ሻለቃ አንቺ ካልሽ እንግዲህ ምን ማድረግ ይቻላል? በቃ እሺ ሂጂ እኔ እመጣለሁ እኮ ጽዬ ነይ ተነሽ አብረን እንሂድና ቡናችንን እንጠጣ። እሺ ተነሽ። የሰው እግር እየጠበቁ በቃ መለጣጠፍ ማለት ስራችሁ። እንደዚህ መሆን ከእናንተ ጋር ናፍቆኝ ነበር። እኔ ራሱ እንዴት እንደናፈቀኝ ብታይ። ግን አንዳንዴ ሳታስቢ እኮ ተራራቂያለሽ። አሁን እኮ መሰባሰብም አልቻለም ይመስለኛል። ሁላችንም በየራሳችን ጉዳይ እየተጠመድን ነው። በቃ እኔ ሊድ ብዙ ቆየው መሰለኝ። አረ ለምን እንዴ ትንሽ አትጫወቺም? ናፍቃችሁኛል እኮ። አዲስ እረኛ አይደል የሚባለው? አዲስ ሙሽራ ሆና እኮ ነው። በቃ ተይ አትሂድ። አረ እንደዛ አይደለም። ያው ከቤት ከወጣው ብዙ ቆየኝ እንጂ እንዳሰባችሁት አይደለም። አይ ተይ እስቲ፣ እኛም አንድ ሰሞን እንደዚህ ሆነን ነበር። አረ እንደዛ አይደለም። ተይ በቃ አትፈሪ። ሁላችንም እኮ አልፈንበታል። አታስቢ። በቃ ተውኝ፣ አታሳፍሩኝ። እንዴ የሆነ ቦታ ልንሄድ እኮ ነው።
እና ምን አለበት የምትሄዱበት እኛንም ይዛችሁን ሂዷ። በቃ እንደውም አልሄድም። ይኸው ቀረው። ደስ ይበላችሁ። አረ ሂጂ። በኋላ ደግሞ ማንን ሰበብ ልታረጊ ነው? ሂጂ ሂጂ። በቃ አብረን እንጣ። እኔም ልሂድ፣ ቤት የለኝም እንዴ። አንቺ ጋር ሀዊ ያለች አይደል እንዴ? በቃ አንቺ ቆይ። ገና መታረቃችሁ አይደል? ብቻችሁን ተዋችሁ ብለን እኮ ነው። የት ይሄድብናል? አረ ትንሽ ቆዩ። አይ እንሂድ። በቃ ልሂድ። እንዴ አረቀስ ፍቅር እንደዚህ ፈጣን ያደርጋል እንዴ? እንደውም አልሄድም። እሺ ምን ነው ዛሬ ደግሞ አስቆየኝ ብለሽ አደንፊም እንዴ? ከእህቴ ምንድን ነው የምፈልገው? ምንም አልፈልግም። የምፈልገውን እንኳን አግኝቻለሁ። በአሁን እንኳን እንድመችኝ አልፈቅድልሽም። እንደዚህ ስታረግ ዝም ብዬ ማይ ይመስላል? አትፎክሪብኝ ወደዛ። አሁን ይሄ ፎቶ እንዳይበተን ከፈለግሽ እምልሽን ገንዘብ ታመጫለሽ። በሷ አትምጣብኝ፣ አልለቀህም። ብዙ በመጪው ኤነርጂሽን አታባቂ። ባይሆን ገንዘብ እንዴት እንደምታገኝ በማሰብ እሱ ላይ ኃይልሽን አባቂ። ጅል እመስልሃለሁ እንዴ? ምንም ብትል አላረገው። ታንቀ መሞት ትችላለህ። እንግዲያውስ የእህትሽን ገላ ሚዲያ ላይ ተበትኖ ማንም ሲጎመዥበት ታይዋለሽ። እሱ ስታረግ ዝም ብዬ ማይ ይመስላል? ግንባረን ብዬ ነው መደፋሽ ማትረባ